ሰላም ጋይስ የዛሬው ክላሳችን የሚሆነው ደግሞ ስለ ኦርደር ብሎክ ነው ማለት ነው። ኦርደር ብሎክ ማለት ማርኬት ባለፈው እንዳየነው ወይ ቡሊሽ ወይም ቤሪሽ በሚሆንበት ሰዓት ማርክ አውት አድርገን የምናወጣት ቦክስ ነች ማለት ነው። እንዴት ነች ቦክሷ የምትሰራው የምንለው እናያለን። ኦርደር ብሎክ ማለት መጀመሪያ መያዝ ያለብን ማርኬቱ ወደ ላይ የሚወጣ ከሆነ ማርኬቱ ከመውጣቱ በፊት ያለችውን ቀይ ካንድል ወይም ቤሪሽ ካንድል እንደዚህ ማርክ አውት አድርገን በመውጣት እንይዛታለን ማለት ነው። ማርኬት ደግሞ ቤሪሽ ሆኖ በሚወርድበት ሰዓት መጨረሻ ላይ ያለችውን ማርኬት ከመውረዱ በፊት ያለችው አረንጓዴ ካንድል ነች ማለት ነው። ማርኬት ይመጣና እሷን ነክቷት ይወርዳል ማለት ነው። እንዴት ነች የቱ ጋር ነች የሚለውን ደግሞ ማርኬት በምናይበት ሰዓት ባለፈው ቡሊሽ እና ቤሪሽ ብለን ለሁለት ከፍለናቸዋል ትሬድ የምናደርጋቸውን። ሶስተኛው ደግሞ ሬንጂንግ ማርኬት ይባላል። እሱን ትሬድ አናደርገውም በስማርት መኒ ብለናል። ስለዚህ በቡሊሽ እና በቤሪሽ ማርኬት ላይ እንዴት ትሬድ እንደምናደርገው ይሄን ኦርደር ብሎክ ላሳያችሁ። ማርኬት ቤሪሽ በሚሆንበት ሰዓት እንደዚህ እየመጣ ይወርዳል ብለናል። ይህ ማርኬት በሚወርድበት ሰዓት ምን ይፈጠራል? ባለፈው እንዳልነው ብሬክ ኦፍ ስትራክቸር ከስር ይፈጠራል ብለናል። ይህ ኤሪያ ምንድነው? ብሬክ ኦፍ ስትራክቸር። ብሬክ ኦፍ ስትራክቸር ካለ ኦርደር ብሎክ የቱ ጋር እንደሆነ ላሳያችሁ። ማርኬቱ እንደዚህ በሚወርድበት ሰዓትና ብሬክ ኦፍ ስትራክቸር የሚሰራ ከሆነ ማለትም ከሰራ ብሬክ ኦፍ ስትራክቸር ማርኬቱ ይመለስና ማርኬቱ ከመውረዱ በፊት ያለውን የመጨረሻዋን አረንጓዴ ካንድል ታፕ ያደርጋትና ድጋሚ ይወርዳል ማለት ነው። ከዛም ሌላ እዚህ ጋር ብሬክ ኦፍ ስትራክቸር ይሰራል ማለት ነው። ብሬክ ኦፍ ስትራክቸር ይሰራል ማለት ነው። እኛ ማየት ያለብን እቺ ብሬክ ኦፍ ስትራክቸር ከተሰራች ማርኬቱ ከወረደ ኦርደር ብሎካችን የሚሆነው ማርኬቱ ከመውረዱ በፊት ያለውን አረንጓዴ ካንድል ማርክ አውት አድርገን በቦክስ እናወጣውና ኖርማል እዚህ ጋር ሬክታንግል የሚለውን በመምረጥ አረንጓዴውን ካንድል እንደዚህ እናወጣትና እንጠብቃለን ማለት ነው። ማርኬቱ ቀስ ብሎም ሊሆን ይችላል፣ ወዲያውም ሊሆን ይችላል። ቀስ ብሎ መጥቶ ይህንን ቦክስ በሚነካበት ሰዓት ሴል እንለውና ማርኬቱ ይወርዳል ማለት ነው። የት ድረስ? እዚህ ድረስ። ይህንን ማርኬቱ ወርዶ ድጋሚ ይህንን ሎወርሎ ካለፈው እና ሌላ ብሬክ ኦፍ ስትራክቸር በሚሰራበት ሰዓት እኛ ምንድነው የሚሆነው ስራችን ማለት ነው? ይህንን ኦርደር በፊት ያሳልነውን ኦርደር ብሎክ እናጠፋውና ሌላ ማርኬቱ ከመውረዱ በፊት ያለችውን ቀይ አረንጓዴዋን ካንድል ማርክ አውት አድርገን እናወጣና ማርኬቱ ድጋሚ ቀስ ብሎ ይመጣና ይህንን ኦርደር ብሎክ ነክቶት ይወርዳል ማለት ነው። የኛ ቴክ ፕሮፊት የት ድረስ ነው የሚሆነው? እዚህ ድረስ። የኛ ማርኬቱ ቀጥ ብሎ ይመጣና ይህንን ኦርደር ብሎክ ነክቶት ይወርዳል ማለት ነው። ስለዚህ የኛ ቴክ ፕሮፊት የሚሆነው የት ድረስ ነው? ልክ እዚህ ድረስ ነው ማለት ነው። ስለዚህ በኤግዛምፕል በደንብ እናየዋለን። ማርኬት ደግሞ ቡሊሽ በሚሆንበት ሰዓት እንዴት ነው የምናደርገው የሚለው ማርኬት ባለፈው እንዳልነው ቡሊሽ በሚሆንበት ሰዓት እንደዚህ ወደ ላይ ይወጣ ይሄዳል ብለናል። ምን ይፈጥራል ብለናል? ብሬክ ኦፍ ስትራክቸር የሚባል ነገር ከላይ እየሰራ ይወጣል ብለናል። እዚህ ጋር ብሬክ ኦፍ ስትራክቸር እየሰራ ይወጣል ብለናል። እዚህኛው ጋር ብሬክ ኦፍ ስትራክቸር እየሰራ ይወጣል ብለናል። ኦርደር ብሎኩ ምንድነው በምንልበት ሰዓት ቡሊሽ በሚሆንበት ሰዓት ቀደም እንዳየነው ማርኬቱን ከመውጣቱ በፊት ያለው ቀይ ካንድል ነው ብለናል። ስለዚህ እዚህ ጋር ማርኬቱ ኦርደር ብሎኩ የቱ ጋር ይሆናል ማለት ነው? ማርኬቱ ታፕ አድርጎ ወርዶ እዚህ ጋር ብሬክ ኦፍ ስትራክቸር በሚሰራበት ሰዓት እዚህ ጋር ያለችዋን ቀይ ካንድል ማርክ አውት አድርገን እናወጣውና ማርኬቱ ቀስ ብሎ ይመጣና ወይም በፍጥነትም ሊሆን ይችላል አናውቀው ማርኬቱ ታፕ ያደርገውና ይሄንን ቦክስ ይወጣል ማለት ነው። ስለዚህ ቴክ ፕሮፊታችን የት ድረስ ይሆናል? እዚህ ድረስ ይሆናል ማለት ነው። እስቲ በኤግዛምፕል በደንብ አድርገን እንየው። ኤግዛምፕል ለማየት ያህል እዚህ ጋር GBP USD ልክ ጃንዋሪ 2022 በጃንዋሪ 19 2022 ላይ እንደምናየው ማርኬት እየወረደ ነበር ቤሪሽ ሆኖ። ማርኬት እየወረደ እያለ ባለፈው እንዳልነው ልክ ማርኬት የድሮ ሎወር ሎ ተሰብሮ በሌላ ሎወር ሎ ሲያንስ ጊዜ ይቺን ኤሪያ እንላታለን ብለናል ብሬክ ኦፍ ስትራክቸር። ይቺን ማርክ አውት አድርገን ቦስ እንለዋለን ማለት ነው። ይህ ምንድነው? ብሬክ ኦፍ ስትራክቸር። ቅድም እንዳልነው ማርኬት ከመውረዱ በፊት ያለው አረንጓዴ ካንድል ኦርደር ብሎክ ይሆናል ብለናል። ይህንን አረንጓዴ ካንድል ማርክ አውት አድርገን እንዳንወጣው ከዚህ በፊት ሌላ ምን አለ? አረንጓዴ ካንድልና ማርኬት መውረድ አለ። ስለዚህ ይህ አይደለም የመጀመሪያው የማርኬት መውረድ አረንጓዴ ካንድል ማለት ነው። ይሄንን እንዳንለው ከዚህ በፊትም ሌላ ቤሪሽ ካንድሎች አሉ።
ሶ የሚሆነው ላይ ያለው የመጨረሻውን አረንጓዴ ማለት ነው። ይህንን ማርካውት አድርገን እናወጣና ልክ ማርኬት መጥቶ እንደምናየው ልክ እዚህ ጋር እቺን አረንጓዴ ካንድል ከሰራ በኋላ ማርኬት ወርዶ ምን ሰራ? ብሬክ ኦፍ ስትራክቸር። ስለዚህ እቺ አረንጓዴ ካንድል እንደዚህ ማርካውት አድርገን እናውጣትና ሳንሳሳት በትክክል እንደዚህ ማርካውት አድርገን ከወጣን በኋላ ይሄንን ኤክስቴንድ አድርገን እናሰፋዋለን ማለት ነው። ከዛ ማርኬቱ ቦክስ ውስጥ እስኪገባ እንጠብቀዋለን ማለት ነው። ልክ እዚህ ጋር እንደምናየው ማርኬቱ ቦክስ ውስጥ ገብቷል። እንደምናየው ገባ። ከዛ የዚህ ሰዓት ላይ እናደርገዋለን ማለት ነው፣ ሴል እንለዋለን ማለት ነው። እቺን ኤሪያ ሴል እንለዋለን ማለት ነው። ስለዚህ ስቶፕ ሎሳችን የሚሆነው የቦክሱ ትንሽ ከፍ ብለን ከቦክሱ ትንሽ ከፍ እንልና የተወሰነ በጣም ማስፋት አያስፈልግም፣ የተወሰነ ከፍ እናደርገውና ቴክ ፕሮፊታችንን የምናስቀምጠው ቅድም እንደተባባል ነው የብሬክ ኦፍ ስትራክቸር የተሰራበት ቀጣዩ ሎወር ሎ ላይ ነው ማለት ነው። ልክ እዚህ ጋር እናስቀምጠዋለን። ስለዚህ መጠበቅ ይኖርብናል ማለት ቴክ ፕሮፊታችን ጋር እስኪደርስ እስቲ እንየው። እንደምናየው ቀጥ ብሎ ሄዶ ቴክ ፕሮፊታችንን ነክቷል ማለት ነው። በዚህ ትሬድ ስንት ፒፕስ እንደሄደ ካልኩሌት እናድርገው። እንደምናየው 500 ፒፕስ ሄዷል ማለት ነው። 500 ፒፕስ በቀላሉ ማግኘት እንችላለን ማለት ነው በዚህ ስትራቴጂ። እስቲ ቡሊሽ በሚሆንበት ሰዓት ደግሞ ኤግዛምፕል እንይ። ቡሊሽ ላይ ደግሞ ኤግዛምፕል በምናይበት ሰዓት ማርኬቱ እዚህ ጋር እንደምናየው ምንም የምናውቀው አይነት ነገር አልሰራም። ብሬክ ኦፍ ስትራክቸርም የለም፣ ቼንጅ ኦፍ ካራክተርም የለም። ሶ እንጠብቀዋለን ማለት ነው ማርኬቱ ብሬክ ኦፍ ስትራክቸር እስኪሰራ። ልክ እዚህ ጋር እንደምናየው የድሮ ሃየር ሃይ በሌላ ሃየር ሃይ ተበለጠ። ስለዚህ ባለፈው እንዳልን ይሄን እንለዋለን፣ ይህ ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ስለዚህ እንደዚህ ማርክ አውት እናደርገው ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ይሄ የቡሊሽ ብሬክ ኦፍ ስትራክቸር ስለሆነ ከላይ ነው የምናደርገው ማለት ነው። ስለዚህ ቅድም እንዳልነው ብሬክ ኦፍ ስትራክቸር ከተፈጠረ ማርኬቱ ወደ ላይ ከመውጣቱ በፊት ያሉት አረንጓዴ ካንድሎች መጨረሻ ላይ ያለችው ቀይዋ ካንድል ነች ብለናል። ስለዚህ የዚህኛው ኦርደር ብሎክ የትኛው ይሆናል ማለት ነው? እቺ ቀይዋ ካንድል ትሆናለች ማለት ነው። እንደዚህ አድርገን ማርክ አውት አድርገን እናውጣታለን ቀይዋን ካንድል እቺኛዋን ማለት ነው። ስለዚህ ማርኬት መጥቶ ይህ ኦርደር ብሎክ ውስጥ ገብቶ ወደ ላይ ይወጣል ማለት ነው። እስቲ እንየው። ልክ ኦርደር ብሎክ ውስጥ እኛ እንዳልነው ገብቷል። ስለዚህ የዚህ ሰዓት ምን እንላለን ማለት ነው? ይህን ማርኬት ባይ እንለዋለን ማለት ነው። ስቶፕ ሎሳችን የት ይሆናል? ከቦክሱ ትንሽ ዝቅ እናደርገዋለን። በተወሰነ መልኩ ዝቅ አድርገን ቴክ ፕሮፊታችንን ደግሞ ሃየር ሃይ የተመዘገበበት ጋር እኩል እናስቀምጠዋለን ማለት ነው። ስለዚህ ማርኬቱን እንየው እስኪ። ያው ቀጥ ብሎ ቴክ ፕሮፊታችንን ነክቶልናል ማለት ነው። በሚገርም ሁኔታ ቴክ ፕሮፊት አግኝተናል ማለት ነው። ስንት ፒፕስ እንደሆነ እንለካው። ወደ 300 ፒፕስ የሚሆን አግኝተናል ማለት ነው። ቢትኮይን ላይ 3000 ማለት 301 ዜሮ እንቀንሳለን። የካልኩሌሽን ስትራቴጂ አለው የራሱ። ቢትኮይን ላይ 300 ፒፕስ ማለት 300 ዩኒት ማለት 3000 ዩኒት ማለት 300 ፒፕስ ማለት ነው ነው። ሶ እንደዚህ አድርገን በቡሊሽ እና በቤሪሽ ላይ መሞከር እንችላለን ማለት ነው። ሌላ ኤግዛምፕል እንጨምር። ሶ ቅድም እንዳልነው ማርኬት ቤሪሽ በሚሆንበት ሰዓት ደግሞ ከታች ሎወር ሎ በሌላ ሎወር ሎ ልክ እንደዚህ በሚበለጥበት ሰዓት ይህንን ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ወይንም ቦስ። ይህንን ቦስ በምንልበት ሰዓት ማርኬቱ መውረድ የጀመረው የት ነው? እዚህ ጋር ነው። ከዚህ ጀምሮ ቀይ ሆኖ መውረድ ጀምሮ ብሬክ ኦፍ ስትራክቸር ሰራ። ስለዚህ ኦርደር ብሎካችን የቷ ትሆናለች ማለት ነው? ይሄኛው አረንጓዴ ካንድል ማለት ነው። ስለዚህ እና አረንጓዴ ካንድል እንደዚህ ማርክ አውት አድርገን እናወጣውና ማርኬቱ መጥቶ እዚሁ ሲገባ ሴል እንለዋለን ማለት ነው። ማርኬት እስኪደርስ እንጠብቅ። ልክ ማርኬቱ ቦክሱን ታፕ በሚያደርግበት ሰዓት እዚህ ጋር ሴል እንለውና ስቶፕ ሎሳችንን ከቦክሱ ላይ በማስቀመጥ ቴክ ፕሮፊታችንን የት እናደርገዋለን ብለናል? የማርኬቱ ሎወር ሎ የተመዘገበበት ጋር እዚህ ጋር እኩል እናደርገዋለን ማለት ነው። ስለዚህ እንጠብቅ።
ቀጥ ብሎ ሄዶ ቴክ ፕሮፊታችንን ነክቶታል ማለት ነው። ይሄ ሁላ እንዴት ሊሆን ቻለ? ማርኬቱ መጀመሪያ ብሬክ ኦፍ ስትራክቸር መስራቱን እናያለን። ከዛ ኦርደር ብሎክ የሚባለውን ማርኬት ከመውረዱ በፊት ያለውን አረንጓዴ ካንድል እንደዚህ ማርካውት አድርገን እናወጣና ሄዶ ታፕ ሲያደርገው ሴል እንለዋለን። ቴክ ፕሮፊታችንን የድሮ ሎር ሎ የተመዘገበበት ጋር እናስቀምጣለን ማለት ነው። እንደምታዩት ቴክ ፕሮፊታችንን ነክቷል ማለት ነው። እዚህ ጋር ደግሞ በምናይበት ሰዓት በቤሪሽ ማርኬት ላይ ማርኬት ወደ ላይ ወጥቶ ወረደና እዚህ ጋር ሎወር ሎ ነበር፣ ሌላ ሎወር ሎ ተፈጠረ። ምን ማለት ነው? ብሬክ ኦፍ ስትራክቸር እዚህ ጋር ሰራ ማለት ነው። ማርኬቱ እንደምናየው ሌላ ሎወር ሎ ሀፕን አረገ። ስለዚህ ምንድነው ብለናል? ብሬክ ኦፍ ስትራክቸር። ስለዚህ ማርኬቱ ከመውረዱ በፊት ያለው የመጨረሻው አረንጓዴ ካንድል ነው ብለናል። ምን? ኦርደር ብሎክ። ስለዚህ እዚህ ጋር ማርኬቱ ከየት ጀምሮ ነው መውረድ የጀመረው? ከዚህ ጀምሮ ወጣና ከዚህ ጀምሮ መውረድ ጀመረ ማርኬቱ የት ድረስ? እዚህ ድረስ። ስለዚህ ኦርደር ብሎካችን የሚሆነው ይሄንን እንዳንል ከዚህ በፊት መውረድ ነበረ። ይሄውላ አለ ይሄንን ደግሞ እንዳንል ከዚህ በፊት መውረድ ነበሩ። እነዚህ ሁላ ቀይ ካንድሎች ነበሩ፣ ወርደዋል። ስለዚህ የመጨረሻው ካንድላችን የሚሆነው ይሄኛው አረንጓዴ ካንድል ነው ማለት ነው እዚህ ጋር ያለው። ስለዚህ ማርኬት መጥቶ ይሄንን ኤሪያ ታፕ አድርጎ እዚህ ጋር በትክክል ካንድሏ ላይ ስላለ ይሄንን ኤሪያ ታፕ ሲያደርግ ሴል እንለዋለን ማለት ነው። ስለዚህ ማርኬት እስኪመለስ እንጠብቅ። ልክ እዚህ ጋር ማርኬቱ እንደምናየው ታፕ አረገው ቦክሱን። ስለዚህ ልክ እዚህ ጋር ታፕ ሲያደርገው ሾርት እንለውና ወይም ሴል እንለውና ኦርደር ብሎካችን ላይ ስቶፕ ሎስ እናስቀምጣለን ማለት ነው። ስለዚህ ቴክ ፕሮፊታችን የት ይሆናል ብለናል? የሎወር ሎ ካንድል እኩል እናስቀምጠዋለን ብለናል። ስለዚህ ማርኬት እንዴት እንደሚሄድ እኔ እንደውም ጊዜ አልወሰደም፣ ወዲያው ሄዶ ቴክ ፕሮፊታችንን ነክቶታል ማለት ነው። በጣም በፍጥነት ይሄንን እዚህ ጋር ቴክ ፕሮፊት መውሰድ እንችላለን ማለት ነው። ይሄን ኦርደር ብሎካችንን ነክቶ ሌላ ኤግዛምፕል ደግሞ አንድ በቡሊሽ ማርኬት ላይ እንጨምር። ይሄንን ማርኬት እዚህ ጋር በምናይበት ሰዓት ማርኬቱ ምንም ብሬክ ኦፍ ስትራክቸርም ሃየር ሃይም አልሰራም። ግን በምናይበት ሰዓት ማርኬቱ ቀጥ ብሎ መጥቶ ከኤዚ የድሮን ሃየር ሃይ በልጦ ሌላ ሃየር ሃይ ስለተመዘገበ እዚህ ጋር ምን አለ ብለናል? ብሬክ ኦፍ ስትራክቸር አለ ብለናል። ይህ ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። BOS ብሬክ ኦፍ ስትራክቸር ከተፈጠረ ማርኬት ወደ ላይ ወጥቶ ኦርደር ብሎካችን የሚሆነው ማርኬቱ ከመውጣቱ በፊት ያለው ቀዩ ካንድል ነው ብለናል። ይሄ ማለት ነው። ስለዚህ ማርኬቱ መጥቶ እዚህ ቦክሱ ሲገባ ባይ እንለዋለን ማለት ነው። እስቲ ማርኬት እንዴት እንደሚሄድ እንይ። ልክ ማርኬቱ ቦክስ ውስጥ በሚገባበት ሰዓት ምን እናደርገዋለን? ባይ እንለዋለን ማለት ነው። ስቶፕ ሎሳችንን እንደተለመደው ከቦክሱ ትንሽ ዝቅ አድርገን እናስቀምጠዋለን። ቴክ ፕሮፊታችን ደግሞ የሚሆነው የሃየር ሃዩ እኩል እናረጋለን ብለናል። ማርኬቱን መጠበቅ ይኖርብናል ማለት ነው። ስለዚህ ማርኬቱ ቀጥ ብሎ ቴክ ፕሮፊታችንን ነክቶታል ማለት ነው። ሁሌ ቴክ ፕሮፊት የምናስቀምጠው የት ነው ብለናል? ከዚህኛው ሃየር ሃይ እኩል እናስቀምጣለን ብለናል። ስለዚህ ቴክ ፕሮፊታችን ተነክቷል ማለት ነው። የዛሬው ኤግዛምፕላችን ይሄን ይመስላል። አሁን ደግሞ ቼንጅ ኦፍ ካራክተር እና ኦርደር ብሎክ እንዴት እንደሚሰራ አብረን እናያለን። ቼንጅ ኦፍ ካራክተር ባለፈው እንዳለው ማርኬት ቡሊሽ ሆኖ ሃየር ሃይ እየሰራ በሚወጣበት ሰዓት አቴ ታይም ግን ይሄንን ብሬክ ኦፍ ስትራክቸር አሁን ያየነው ኦርደር ብሎክ ነክቶ ወደ ላይ መውጣት ሲገባው ያንን ኦርደር ብሎክ ስቶት ወደ ታች ከወረደ ምን እንለዋለን ብለናል? ቼንጅ ኦፍ ካራክተር ይሆናል ብለናል ማለት ነው። ስለዚህ በዚህ ሰዓትስ ማርኬት ምንድነው የሚሆነው ብለን በምናይበት ሰዓት ማርኬት ይቀየራል ወደ ቤሪሽ ማለት ነው። ሪቨርሳል ነው ማለት ነው። ስለዚህ ይህ ማርኬት ይመጣና ኦርደር ብሎክ ድጋሚ ይሄን ነክቶ መውረድ ይጀምራል ማለት ነው። ወዴት? ወደ ታች።
ቤሪሽ ሆኖ ይቀጥላል ማለት ነው። ስለዚህ ኦርደር ብሎኩ የት እንደሚሆን እንገምት። ልክ እንደ ቅድሙ ማርኬቱ ከመውረዱ በፊት ያለው ካንድል ማለት ነው። እዚህ ጋር እንዳለው ይሄንን ካንድል ማርካውት እናደርግና ቅድም እንዳየነው ኤግዛምፕል ማርኬት ከመውረዱ በፊት ያለው አረንጓዴ ካንድል ማለት ነው። እሱን ማርካውት እናደርገዋለን። ሶ ማርኬት ይመለስና ይህንን ነክቶ ይወርዳል ማለት ነው። ማርኬቱ ቡሊሽ ሲሆን እንደዚህ ነው። ቤሪሽ ሲሆንስ እንዴት ነው የምናደርገው የሚለውን እኔ ማርኬት ቤሪሽ በሚሆንበት ሰዓት ደግሞ ማርኬት ቤሪሽ ሆኖ በሚወርድበት ሰዓት ደግሞ ይሄን ኦርደር ሉክ እየነካ ይወርዳል። ኦርደር ሉክ እየነካ ይወርዳል። ቼንጅ ኦፍ ካራክተር የምንለው ይሄን ኦርደር ሉክ ነክቶ መውረድ ሲገባው ይሄን ኦርደር ሉክ ጥሎ ወደ ላይ ከወጣ ምን እንለዋለን? ቼንጅ ኦፍ ካራክተር እንለዋለን ብለናል። የቱ ጋር ቼንጅ ኦፍ ካራክተር የምንለው? እዚህ ጋር ቅድም ብሬክ ኦፍ ስትራክቸር እንደሳል ነው። አሁን ደግሞ ቼንጅ ኦፍ ካራክተር ሶ የቱ ጋር ይሆናል? የዚህ ኦርደር ሉክ ማለት ነው ማርኬቱ ከመውጣቱ በፊት ያለውን አረንጓዴ ቀይ ካንድል አስነክተን ማርኬት ወደ ላይ ይወጣል ማለት ነው። ልክ እንደዚህ ማርኬት ከመውጣቱ በፊት ያለው ቀይ ካንድል ነክቶት ይወጣል ማለት ነው። በምን ጊዜም በቼንጅ ኦፍ ካራክተር ጊዜ ማለት ነው። ማርኬት ወደ ላይ ከወጣ ቼንጅ ኦፍ ካራክተር ከተሰራ ማርኬት ይወርድና ይህንን ኦርደር ሉክ ነክቶት ይወጣል ማለት ነው። ኢት ኢዝ ጀስት ላይክ ጌም እንደመጫወት ማለት ነው። ማርኬት ወደ ላይ በሚሆንበት ሰዓት የታችኛውን ኦርደር ሉክ እናስነካለን። ማርኬት ደግሞ ወደ ላይ ወደታች በሚወርድበት ሰዓት ደግሞ የላይኛውን ኦርደር ሉክ እየነካ ማርኬቱ ይወርዳል ማለት ነው። የቼንጅ ኦፍ ካራክተር አንዳንድ ኤግዛምፕል እኔ በቼንጅ ኦፍ ካራክተር ጊዜ ደግሞ ለየት የሚያደርገው አንድ ነገር አለ። ማርኬቱ ቤሪሽ በሚሆን ሰዓት ኦርደር ሉክ እየነካ ይወርዳል። ኦርደር ሉክ እየነካ በሚወርድበት ሰዓት እዚህ ጋር እንደተነጋገር ነው ኦርደር ሉክ አለ ብለናል። ይህም ኦርደር ሉክ ነው። ነክቶ ነው ኦርደር ሉክ ነክቶ ነው ማርኬት የወረደው። ግን ማርኬት እዚህ ጋር ድጋሚ ብሬክ ኦፍ ስትራክቸር ሰርቶ እየወጣ እያለ እዚህ ጋር ኦርደር ሉክ ስለን እየጠበቅ ነው ማርኬቱ መጥቶ ይህን ኦርደር ሉክ መንካት ሲገባውና ካለፈው ምን ብለናል? ቼንጅ ኦፍ ካራክተር ብለናል። ቅድም እንዳልነው ይህ ኤሪያ ምን እንለዋለን ማለት ነው? ቼንጅ ኦፍ ካራክተር እንለዋለን ማለት ነው። በዚህ ሰዓት ኦርደር ብሎካችን ሁለት አይነት ነው የሚሆኑት። አንደኛው ኦርደር ብሎካችን የሚሆነው መሀል ላይ ያለው ኢንዲሲዥን ካንድል ይሆናል ማለት ነው። ሁለተኛው ኦርደር ብሎክ ደግሞ ምን ይሆናል? ቅድም ያወራ ነው እዚህ ጋር ያለው ቀይ ካንድል ነው ማለት ነው። ኢንዲሲዥን ካንድል ምን እንደሆነ እኔ ካንድሎች በምናይበት ሰዓት ኢንዲሲዥን ካንድል ማለት እንደዚህ አይነት ካንድል ይሆንና ለምሳሌ ቀይ ከሆነ መሀል ላይ እንደዚህ አይነት ሻዶ ያለው ማለት ነው። ይህ ኢንዲሲዥን ካንድል ይባላል ማለት ነው። መሀል ላይ ቀጭን ሻዶ ይኖረውና ቦዲው አነስ ያለ ካንድል ሲሆን ይህ ካንድል ኢንዲሲዥን ካንድል እንለዋለን ማለት ነው። ቼንጅ ኦፍ ካራክተር ላይ ይህ እንደ ኦርደር ሉክ መጠቀም እንችላለን ማለት ነው። እንዴት እንደሆነ ላሳያችሁ። ማርኬቱን እዚህ ጋር በምናይበት ሰዓት ከስር ምን ሰርቷል? ብሬክ ኦፍ ይሄን ምን ብለናል? ብሬክ ኦፍ ስትራክቸር። ይሄ ምን ብለናል? ከዚህ በፊት ብሬክ ኦፍ ስትራክቸር ብለናል። ሶ ቼንጅ ኦፍ ካራክተር የሚሆነው ይሄ ብሬክ ኦፍ ስትራክቸር ከሆነ ቼንጅ ኦፍ ካራክተር የሚሆነው ይሄኛው ከመውረዱ በፊት ያለው ይሄንን ትልቅ ካንድል ካለፈው ቼንጅ ኦፍ ካራክተር ይሆናል ብለናል። ስለዚህ እንዴት እንደሚሆን ላሳያችሁ። እዚህ ጋር ቀጥ ብሎ ማርኬቱ ሄዶ ኦርደር ብሎኩን ነክቶ መውረድ ሲገባው ምን አድርጓል? አልፏል። ምን ሰርቷል? ኢንዲሲዥን ካንድል። ቅድም ያወራን ኢንዲሲዥን ካንድል ማለት ይሄ ካንድል ነው ማለት ነው። ሻዶ ከላይም ከታችም ያለው መሀል ላይ ግን ሰውነቱ ቦዲው ያለ ማለት ነው። እንደዚህ አድርጎ በሚወጣበት ሰዓት ማርኬቱ የሚሆነው ይህንን ኢንዲሲዥን ካንድል ነክቶት መውጣት ይጀምራል ማለት ነው። እንዴት እንደሆነ ላሳያችሁ። ልክ እንደዚህ አይነት ቼንጅ ኦፍ ካራክተር ቦታው ላይ ይህንን እናሰምረዋለን። ኦርደር ብሎክ ነክቶት መውረድ ሲገባው ይህንን በሚያልፍበት ሰዓት ይህንን ቼንጅ ኦፍ ካራክተር እንለዋለን። ስሙ CHOCH እንለዋለን ማለት ነው። ስለዚህ ይህንን ኤሪያ እንደዚህ ማርክ አውት አድርገን እናወጣዋለን ማለት ነው። ይቺን ኢንዲሲዥን ካንድል
ስለዚህ ማርኬቱ መጥቶ ይህንን ኢንዲሲዥን ካንድል ነክቶት ይወጣል ማለት ነው። እስቲ እንዴት እንደሚወጣ እንየው። ልክ እንደምናየው ማርኬቱ ይህን ኦርደር ብሎክ ነክቶት በሚወጣበት ሰዓት ቼንጅ ኦፍ ካራክተር ብለነዋል። ተመልሶ ይመጣና ይህንን ኢንዲሲዥን ካንድል ልክ ሲነካው እኛ ባይ እንላለን ማለት ነው። ልክ ይህን ካንድል ሲነካው ባይ እንላለን። 0.5 ሪትሬስመንት የሚባል አለ፣ ቀጣይ እንማራለን እሱን። ልክ ይህን ቦክስ ሲነካው ባይ እንልና ቴክ ፕሮፊታችንን እንደተለመደው የዚህ ሻዶ እላይ እናስቀምጠዋለን ማለት ነው። ስለዚህ ማርኬቱን ነው ማርኬት ይህን ኢንዲሲዥን ካንድል ነክቶት ቴክ ፕሮፊታችንን ነካው ማለት ነው። ስለዚህ ያው ምንድን ያየነው ማለት ነው ቼንጅ ኦፍ ካራክተር በሚፈጠርበት ሰዓት ቼንጅ ኦፍ ካራክተር የሚፈጠረው እንደዚህ ብሬክ ኦፍ ስትራክቸር ሰርቶ ማርኬት ኦርደር ሉክ ነክቶ ይወርዳል። ለመድገም ያህል እዚህ ጋር ብሬክ ኦፍ ስትራክቸር፣ እዚህ ጋር ብሬክ ኦፍ ስትራክቸር ብለናል። ሎወር ሎ በሚሰበርበት ሌላ ሎወር ሎ በሚፈጠርበት ሰዓት እዚህ ጋር ኦርደር ብሎክ እንለዋለን ይሄንን። ስለዚህ ድጋሚ ብሬክ ኦፍ ስትራክቸር ከተሰራ ይህን ኤሪያ ምን ይሆናል ብለናል? ኦርደር ብሎክ። ስለዚህ ማርኬቱ ይመለስና ይህን ኦርደር ብሎክ ነክቶት ሌላ ብሬክ ኦፍ ስትራክቸር በሚሰራበት ሰዓት ሌላ ምን አለን ብለናል? ይህ ኦርደር ብሎክ ሆኖ ያገለግላል ብለናል። እዚህ ጋር ያለው አረንጓዴ ካንድል ማርኬቱ ከመውረዱ በፊት ቀድም እንዳልነው ሶ ግን ማርኬቱ መጥቶ ይህንን ኦርደር ብሎክ መንካትና መውረድ ሲገባው በዛው መንገዱን ከቀጠለ ይህ ምን እንለዋለን? ኦርደር ብሎኩን በማጥፋት እዚህ ያለውን ኦርደር ብሎክ በማጥፋት እቺ ኤሪያ ምን ትባላለች ብለናል? ቼንጅ ኦፍ ካራክተር ማለት ነው። ከዛ ማርኬቱ ምን ሆኖ ይመለሳል? በሚመለስበት ሰዓት እዚህ አካባቢ ቅድም እንዳየነው አይነት ኢንዲሲዥን ካንድል ይኖራል። እሱን ይነካውና ይወጣል ማለት ነው። ቴክ ፕሮፊታችን የት ይሆናል? እዚህ ሃየሩ ድረስ ማለት ነው። እንየው ድጋሚ ለማየት ያህል ምን አረገ ማርኬቱ ቅድም እንዳልነው እናጥፋውና ይህን ብሬክ ኦፍ ስትራክቸር ነክቶት ይህንን ኦርደር ብሎክ ነክቶት መውረድ ሲገባው በዛው መንገዱን ሲቀይር ምን አለው? ይህን እናጥፋውና አንዴ ይህንን ኦርደር ብሎክ ነክቶት መውረድ ሲገባው ማርኬቱ ምን አረገ? ኢንዲሲዥን ካንድል ሰርቶ ወደ ላይ ወጣ። ስለዚህ ይሄ ምን ይሆናል ማለት ነው? ቼንጅ ኦፍ ካራክተር ይሆናል ማለት ነው። ይህን ምን ይሆናል ብለናል? CH ቼንጅ ኦፍ ካራክተር ማለት ነው። ከዛ ማርኬቱ ምን ያደርጋል? ተመልሶ ይመጣና ይህንን ኢንዲሲዥን ካንድል ነክቶት ይህንን ኢንዲሲዥን ካንድል ይነካውና ይወጣል ማለት ነው። እንደምናየው ይህን ቦክስ ሰፋ እያደረግን እንከተለዋለን። ይህንን ኦርደር ብሎክ ወይንም ይህንን ኢንዲሲዥን ካንድል ነክቶት ቴክ ፕሮፊታችን ጋር ይሄዳል ማለት ነው። ያው እንደምናየው ቴክ ፕሮፊታችን ጋር ይሄዳል ማለት ነው። ስለዚህ ብሬክ ኦፍ ስትራክቸር ከኦርደር ብሎክ ጋር እና ቼንጅ ኦፍ ካራክተር ከኦርደር ብሎክ ጋር እንዴት እንደሚሰራ አብረን አይተናል ማለት ነው። ኤግዛምፕሎቹን ሰማፕ ለማድረግ ያህል እዚህ ጋር ቻርት በምናይበት ሰዓት ማርኬት ወደ ላይ ወጥቶ ምን ሰርቷል? እንደልተውና ብሬክ ኦፍ ስትራክቸር ሰርቷል ከላይ። ሶ ብሬክ ኦፍ ስትራክቸር ከሰራ ምን ብለናል? ኦርደር ብሎክ ማለት ማርኬቱ ከመውጣቱ በፊት ያለው ይህ ቀይ ካንድል ነው ብለናል። ስለዚህ ማርኬቱ ምን ያደርጋል? ልክ ቀይ ካንድሉ ቦክስ ውስጥ በሚገባበት ሰዓት ባይ እንለውና ስቶፕ ሎሳችንን ከዚህ ቦክስ ዝቅ አድርገን አስቀምጠን ቴክ ፕሮፊታችን እዚህ ላይ እናደርገዋለን ብለናል። ሶ ማርኬቱ ምን ይሆናል? ቀጥ ብሎ ሄዶ ቴክ ፕሮፊታችንን ነካው ማለት ነው። ስለዚህ ትርፍ እናገኛለን እዚህ ጋር። ቀጣይስ ምንድነው የምናደርገው በምንልበት ሰዓት ሌላ ብሬክ ኦፍ ስትራክቸር እዚህ ጋር ምን ተደርጓል? ተሰርቷል። ይህ ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። እዚህ ጋር እንደምናየው ብሬክ ኦፍ ስትራክቸር ብለን እንጽፋለን ማለት ነው። ስለዚህ ማርኬቱ ከመውጣቱ በፊት ያለውን ቀይ ካንድል እንደዚህ አስመረን እናወጣዋለን ማለት ነው። ስለዚህ ማርኬቱ ቀጥ ብሎ ይመጣና ልክ ይሄንን ቦክስ በሚነካበት ሰዓት ባይ እንለዋለን ማለት ነው። ባይ እንለውና ስቶፕ ሎሳችን እንደተለመደው እዚህ ስር እናስቀምጣለን።
ቲፒያችን የት ይሆናል ብለናል? ቴክ ፕሮፊት የዚህ ሃይስቱ ላይ እናደርገዋለን ብለናል። ስለዚህ እንደምናየው ማርኬቱ ሄድና ቴክ ፕሮፊታችንን ይነካዋል ማለት ነው። ግን ቼንጅ ኦፍ ካራክተር እንዴት ነው የሚፈጠር? ልብ ብለን እንመልከት። ቴክ ፕሮፊታችን ከተነካ በኋላ ልክ እዚህ ጋር ሌላ ምን ተፈጥሯል ብለናል? ብሬክ ኦፍ ስትራክቸር። ይህን ብሬክ ኦፍ ስትራክቸር እንለዋለን። ምክንያቱም የዚህ ሃየር ሃይ በሌላ ሃየር ሃይ ስለተበለጠ ይህ ኤሪያ ምን ይሆናል? ብሬክ ኦፍ ስትራክቸር። ስለዚህ ይህ ማርኬት መጥቶ ምን ማድረግ አለበት? ማርኬቱ ከመውጣቱ በፊት ያለውን ይህንን ቀይ ካንድል መንካት ነክቶት መውጣት ይኖርበታል ማለት ነው። ግን ማርኬት በዚህ ሰዓት ምንድን ነው ያደረገው? ማርኬቱ ይህንን ቦክስ ነክቶት መውጣት በሚኖርበት ሰዓት ልክ እንደዚህ ማርኬት ነክቶት ይህንን ኦርደር ሉክ ልክ እንደዚህ መውጣት እንደጀመረው መውጣት እያለበት ግን ማርኬቱ ወደ ታች ወርዷል ማለት ነው። ስለዚህ ምን እንለዋለን? ይህንን ኤሪያ ማለት ነው እናጠፈውና ኦርደር ሉክ ካረግድበት ከዚህ ከቀዩ ካንድል ጀምረን የተሰበረበት ድረስ ወደ ታች ሰብሮት የወረደበት ድረስ እንደዚህ በማስመር ምን እንለዋለን ማለት ነው? ቼንጅ ኦፍ ካራክተር እንለዋለን ማለት ነው። ቼንጅ ኦፍ ካራክተር ምን ማለት ነው? ቡሊሽ ፓተርን የነበረው ብሬክ ኦፍ ስትራክቸር እየሰራ ወደ ላይ ሲወጣ የነበረው አት ሰደንሊ ያ ኦርደር ሉክ ተነክቶ ወደ ላይ መውጣት ሲገባው ወደ ታች ወርዶ ቼንጅ ኦፍ ካራክተር በሚሰራበት ሰዓት ያን ኦርደር ሉክ ነክቶ መውጣት ሲገባው በሚወርድ ሰዓት ያ ኤሪያ ምን ይባላል? ቼንጅ ኦፍ ካራክተር። ስለዚህ ቅድም እንዳልነው ቼንጅ ኦፍ ካራክተር በሚፈጠር ሰዓት የቱ ጋ ነው ሴል ወይም ባይ የምንለው ብለናል? ኢንዲሲዥን ካንድል የሚፈጠርበት ጋር ብለናል። ሶ በቡሊሽ ፓተርን ደግሞ ኢንዲሲዥን ካንድል ማለት ይህ ካንድል ነው። እዚህ ጋር እንደምናያቸው መስቀል የሚመስሉ ሁለት ካንድሎች። ስለዚህ ይህንን ካንድሎች እንደዚህ በቦክስ እናሰምራቸውና ማርኬት ተመልሶ መጥቶ እዛው ሲገባ ሴል እንለዋለን ማለት ነው። እንደምናየው ልክ ማርኬቱ እዚህ ኢንዲሲዥን ካንድሎቹ ጋር በሚገባበት ሰዓት ማርኬቱን ሴል እንለውና ስቶፕ ሎሳችንን እንደተለመደው ከቦክሱ ከፍ አድርገን እናስቀምጣለን ማለት ነው። ቴክ ፕሮፊታችንን ውሌ እንዳልነው ሎወር ወይም ሃየር ጋር እናስቀምጣለን። ቡሊሽ በሚሆንበት ሰዓት ሃየሩ ጋር፣ ቤሪሽ በሚሆንበት ሰዓት ሎወሩ ጋር እናስቀምጣለን ማለት ነው። ሶ ማርኬቱ ቀጥታ ሄዶ ቴክ ፕሮፊታችንን ይነካልናል ማለት ነው። ሶ ብሬክ ኦፍ ስትራክቸር ከኦርደር ብሎክ ጋር እና ቼንጅ ኦፍ ካራክተር ከኦርደር ብሎክ ጋር ይህንን ይመስላል። ሌላኛው ኦርደር ብሎክ ደግሞ ምን ብለን የምንይዘው ማርኬት በሚወርድበት ሰዓት ወደ ታች ማለት ነው። ብሬክ ኦፍ ስትራክቸር ከመስራቱ በፊት ማርኬት በጣም ወደ ታች በሚወርድ ሰዓት፣ ጉልበት በሚያንሰው ሰዓት መሀል ላይ እረፍት ይወስዳል። ልክ እንደዚህ እረፍት ይወስድና ብሬክ ኦፍ ስትራክቸር ይሰራል ማለት ነው። ልክ እንደዚህ ማለት ነው። ይህ ብሬክ ኦፍ ስትራክቸር ነው ብለናል። ማርኬቱ ግን በሚወርድበት ሰዓት ቀጥታ አልወረደም። እዚህ ጋር ምን ሰርቷል? አረንጓዴ ካንድሎች ሰርቶ ነው የወረደው። ስለዚህ እዚህ ጋር ምን እንላለን? እቺን እረፍት የወሰደባትን ቦታ ማይነር ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ይህንን ማይነር ብሬክ ኦፍ ስትራክቸር ይባላል ማለት ነው። ኤም ቦስ የሚባለው ነገር ለዛ ነው ማለት ነው። ማይነር ብሬክ ኦፍ ስትራክቸር፣ ዋናው ብሬክ ኦፍ ስትራክቸር ደግሞ ይሄ ትልቁ ነው ማለት ነው። እዚህ ጋር አየር የሰበሰበበት ወይም እረፍት ያደረገበት ሰዓት ላይ ምን ይባላል? ማይነር ብሬክ ኦፍ ስትራክቸር። ሶ በዚህ ሲናሪዮ ጊዜ ሁለት ኦርደር ብሎክ ይኖረናል ማለት ነው። አንደኛው ዋናው ኦርደር ብሎክ፣ ሁለተኛ የሚሆነው ደግሞ የታችኛው እረፍት የወሰደበት ጋር ያለው ኦርደር ብሎክ ማለት ነው። ማርኬቱ የትኛውን ነክቶ ይወርዳል በምንልበት ሰዓት እንደዚህ አይነት ሲቹዌሽን ላይ ማርኬቱ በሃየር ታይም ፍሬም የምናየው ከሆነ መጀመሪያ ነክቶ የሚወርደው የመጀመሪያው ላይ ያለውን ኦርደር ብሎክ ነክቶት ይወርዳል ማለት ነው። ከዛ ብሬክ ኦፍ ስትራክቸር ከሰራ ይህንን ነክቶት ቲፒያችንን እኛ እንደተለመደው እዚህ ጋር ነው የምናደርገው። ይህንን ነክቶት ብሬክ ኦፍ ስትራክቸር የሚሰራ ከሆነ እንደተለመደው ቀጣይ ኦርደር ብሎካችንን እዚህ ጋር እናሰምራለን። ይህንን ነክቶት ደግሞ ቀጥታ ብሬክ ኦፍ ስትራክቸር ሳይሰራ እንደተለመደው እንደቅድሙ እዚህ ጋር እረፍት ወስዶ የሚወርድ ከሆነ
ማይነር እና ሜጀር ብሬክ ኦፍ ስትራክቸርን የሚሰራ ከሆነ ይሄ ዋናውን ብሬክ ኦፍ ስትራክቸር ከዛ እዚህ ጋር ደግሞ ማይነር ብሬክ ኦፍ ስትራክቸር ማይነር ብሬክ ኦፍ ስትራክቸር የሚሰራ ከሆነ ድጋሚ ይህንን እንደ ኦርደር ብሎክ ወስደን ማርኬቱን ከዚህ ጋር ሲደርስ ሴል እንለዋለን ማለት ነው። በቡሊሽም በቤሪሽም በሚሆን ሰዓት መሀል ላይ እረፍት የሚወስድ ከሆነ ወይንም ብሬክ ወስዶ የሚወርድ ከሆነ ትንሽ ሪትሬስመንት ካለው ይህንን ኦርደር ብሎክ እንወስዳለን ማለት ነው። በቡሊሽ በሚሆንበት ሰዓት ደግሞ ማርኬት እንዲሰርቶ ሃየር ሃይ ሌላ አስመዝግቦ ብሬክ ኦፍ ስትራክቸር ከሰራ ቀደም እንዳልነው ኦርደር ብሎካችን የሚሆነው ይህ ኤሪያ ነው ብለናል። ግን ማርኬት ወርዶ ይሄንን ሚቲጌት አድርጎ በሚወጣበት ሰዓት ቀጥታ ብሬክ ኦፍ ስትራክቸር ካልሰራ ማለትም መሀል ላይ እንደዚህ እረፍት ወስዶ ሪትሬስ አድርጎ የሆነ ሰዓት ወይንም ትንሽ መለስ ብሎ ወደ ላይ የሚወጣ ከሆነ ብሬክ ኦፍ ስትራክቸራችን የሚሆነው ይሄ ይሆናል። ግን ከውስጡ ምን አለ? እችኛዋ ማይነር ብሬክ ኦፍ ስትራክቸር ትባላለች ማለት ነው። ሶ ማርኬት እንዲጋብ እረፍት አድርጎ በሚወጣበት ሰዓት ሁለት ኦርደር ሎክ ይኖረናል ማለት ነው። አንደኛው ኦርደር ሎክ ይሄኛው፣ ሁለተኛው ኦርደር ሎክ ይሄኛው ማለት ነው። ሶ ማርኬት የትኛውን ነክቶ ይወጣል በምንልበት ሰዓት መጀመሪያ ላይ ያለውን ኦርደር ሎክ ነክቶት ይወጣል ማለት ነው። እንዴት እንደሆነ በኤግዛምፕል በደንብ እናያለን ማለት ነው። ለምሳሌ ይህንን ኤግዛምፕል እንይ። ማርኬቱ ወደ ላይ ወጥቶ ኢኳል ሃይስ ነው እዚህ ጋር ያለው፣ እዚህ ጋርም ኢኳል ሎ ሊሆን ስለሚችል እንደዚህ ኢኳል ሃይ በሚሆንበት ሰዓት ምንም ትሬድ አንወስድም ብለናል። ምክንያቱም ሬንጂንግ ማርኬት በሚሆንበት ሰዓት በስማርት መኒ ኮንሰፕት ውጪ ሆነን የምናይበት ሰዓት ነው ማለት ነው። ይህም ፓተርን ከትሬድ እንቆጠባለን ማለት ነው። ነገር ግን ማርኬቱ እንደምናየው ቀጥ ብሎ እየወረደ ምን ሰራ? ኢኳል ሎ ሰራ። ግን ማርኬቱ እረፍት አረገና ወደ ላይ ሰብሰብ ብሎ ምን አረገ? ወረደ ማርኬቱ። ስለዚህ እዚህ ጋር ምን እንላለን ማለት ነው? ብሬክ ኦፍ ስትራክቸሩ ይሄ ይሆናል ማለት ነው። ይሄኛው ብሬክ ኦፍ ስትራክቸር ይሆናል ማለት ነው። ይህንን ብሬክ ኦፍ ስትራክቸር እንለውና ማይነር ብሬክ ኦፍ ስትራክቸር የሚሆነው ይሄኛው ነው ማለት ነው። እዚህ ጋር ያለው ይሄ ማይነር ብሬክ ኦፍ ስትራክቸር ይሆናል ማለት ነው። ማይነር ብሬክ ኦፍ ስትራክቸር ይሆናል ማለት ነው ይሄኛው። ሶ ማርኬቱ ምን ይሆናል ያለው ቅድም ሁለት ኦርደር ሎክ ይኖራል በዚህ ሰዓት ማለት ነው። አንደኛው ኦርደር ሎክ የትኛው ነው? መጀመሪያ ከመውረዱ በፊት ያለው አረንጓዴ ካንድል፣ ከመውረዱ በፊት ያለው አረንጓዴ ካንድል እዚህ ጋር ያለው ማለት ነው። ይሄንን አንድ እዚህ ጋር ያለውን አንድ አረንጓዴ ካንድል እንደዚህ ማርክ አውት አድርገን እናውጣዋለን ማለት ነው፣ እቺኛዋን ማለት ነው። ሁለተኛው ደግሞ የሚሆነው እዚህ ጋር ማርኬቱ እንደምናየው ከሆነ ማይነር ብሬክ ኦፍ ስትራክቸር የተሰራበት ጋር ያለውን አረንጓዴ ካንድል እንደ ኦርደር ብሎክ እንወስደዋለን ማለት ነው። የትኛው ከተባለ ይሄኛው ማርኬት መጣ፣ እረፍት ወሰደ፣ ወረደ። ስለዚህ ይሄኛውን እንደ ማይነር ብሬክ ኦፍ ስትራክቸር በመያዝ ይህን ኦርደር ብሎክ እንስላለን ማለት ነው። ማርኬቱ መውረዱን ይቀጥላል ብሬክ ኦፍ ስትራክቸር ስለሰራ። ከዛ ልክ ማርኬት ተመልሶ ይህንን ኦርደር ብሎክ በሚነካው ሰዓት ሴል እንላለን ማለት ነው። ልክ እዚህ ጋር ማርኬቱ ቦክሱን ታፕ በሚያደርግበት ሰዓት እኛ እንመጣና ምን እንለዋለን? እዚህ ጋር ሴል እንለዋለን ማለት ነው። ከዛ ስቶፕ ሎሳችንን እንደተለመደው ከቦክሱ ላይ ትንሽ ከፍ ብለን እናስቀምጣለን ማለት ነው። ቴክ ፕሮፊታችን የት ይሆናል? ብሬክ ኦፍ ስትራክቸር የሰራበትን የሎወር ሎ መጨረሻው ላይ እናስቀምጠዋለን ማለት ነው። ልክ እንደዚህ። ከዛ ማርኬቱም እንደሚሰራ አብረን ነው
ሄዶ ቴክ ፕሮፊታችንን በሚገባ ነክቶታል ማለት ነው። ሶ ትሬድ እንዴት ነው የምንወስደው? በማይነር ብሬክ ኦፍ ስትራክቸር ጊዜ በምንልበት ሰዓት ማርኬት መጥቶ ልክ ብሬክ ኦፍ ስትራክቸር የሚሰራበት ቦታ ላይ አየር ሰብስቦ ወይም ብሬክ ሰብስቦ እረፍት ነገር አድርጎ በሚወርድበት ሰዓት የሚሆነው ብሬክ ኦፍ ስትራክቸር እዚህ ጋር ብሬክ ወስዶ የወረደበትን ኤሪያ ላይ ያለውን ኦርደር ብሎክ እና ጫፍ ላይ ያለውን ከላይ ያለውን ኦርደር ብሎክ ስለን መያዝ ይኖርብናል ማለት ነው። መጀመሪያ ሲመጣ ይህን ነክቶት ይወርዳል ማለት ነው። ይህን ኦርደር ብሎክ መች ነው የሚነካው ብለን በምናይበት ሰዓት ማርኬቱም ቤሪሽ ሞመንቱን ጨርሶ ወደ አፕትሬንድ ወይም ቼንጅ ኦፍ ካራክተር በሚሆንበት ሰዓት ይነካዋል ማለት ነው። እሱን በሌላ ኮንሰፕት በደንብ እናየዋለን ማለት ነው ማርኬት ሳይክል ላይ ስንገባ። ሌላ ኤግዛምፕል ደግሞ በምናይበት ሰዓት ማርኬት እዚህ ጋር ሃየር ሎ አስመዝግቦ ወረደ። እዚህ ጋር ምን ተፈጠረ? ብሬክ ኦፍ ስትራክቸር ተፈጥሯል በዚህኛው ሳይድ ማለት ነው። ለምሳሌ እኛው ብሬክ ኦፍ ስትራክቸር ሶ በዚህ ሰዓት ምን አደረገ? ማርኬት ወርዶ ልክ ብሬክ ኦፍ ስትራክቸር ከመፍጠሩ በፊት እዚህ ጋር ጉልበት ሰብስቦ ወደ ላይ ከፍ አለ እዚህ ድረስ። ከዛ በኋላ ምን ተፈጠረ? ማርኬት ወረደ። ሶ እዚህ ጋር ኦርደር ብሎካችን የቱ ነው የሚሆነው በምንልበት ሰዓት ብሬክ ኦፍ ስትራክቸር የተፈጠረበት ጋር የተሰበሰበው ወደ ላይ ጉልበት ለመሰብሰብ ብሎ ወደ ላይ ከፍ ያለው ቦታ ላይ ያለውን አረንጓዴ ካንድል እንወስዳለን ማለት ነው። ማርኬት ከዚህ ወረደ፣ እዚህ ጋር ጉልበት ሰብስቦ ድጋሚ ወረደ። ቀደም እንዳልነው ማርኬት ከመውረዱ በፊት ያለውን አረንጓዴ ካንድል ብለናል። የቱ ጋር አለ? አንደኛው ላይ ማርኬት እዚህ ጋር ከመውረዱ በፊት ያለው አረንጓዴ ካንድል እና ቀጣይ ደግሞ እዚህ ጋር የወረደው ማርኬት አላ እነዚህ 3-4 ካንድሎች ከነሱ ላይ ያለው ይሄንን አረንጓዴ ካንድል እንደዚህ ማርክ አውት አድርገን እናወጣለን ማለት ነው። እነዚህ ኦርደር ብሎኮች ናቸው ማለት ነው። ከዛ ማርኬት በሚመለስበት ሰዓት ልክ ማርኬት መጥቶ ልክ እንደዚህ ቦክሱን ታፕ በሚያደርግበት ሰዓት እኛ ምን እናደርጋለን? እዚህ ጋር ማርኬቱን ሴል እንለውና ስቶፕ ሎሳችንን ከላይ በማድረግ ቴክ ፕሮፊታችንን ደግሞ አት ዘ ቦተም ኦፍ ሃየር ሎወር ሎ ጋር እናስቀምጣለን ማለት ነው። ዘን ምን እንደሚፈጠር አብረን ቴክ ፕሮፊታችንን በሚገባ ነክቶታል ማለት ነው። ይሄንን ወርዷል። ስለዚህ እዚህ ድረስ ፕሮፊት ማግኘት እንችላለን እንደዚህ ቀላል በሆነ መንገድ ማለት ነው። አሁን በዚህ ቪዲዮ ላስረዳው የፈለኩት ማርኬት ከላይ ወጥቶ ብሬክ ኦፍ ስትራክቸር በሚሰራበት ሰዓት ማርኬቱ ብሬክ ኦፍ ስትራክቸር የሰራበት ቦታ ላይ እንደዚህ ወደ ላይ ስብስብ ብሎ መለስ ብሎ ወይንም የወረደ ፓርት ካለው እሱ ጋም ያለውን ኦርደር ብሎክ ማለትም አረንጓዴ ካንድል እንደ ኦርደር ብሎክ መውሰድ ይቻላል ማለት ነው። ይመስላል። በቡሊሽ ካንድል ደግሞ አንድ ኤግዛምፕል እንይ። እዚህ ጋር ማርኬቱን በምናይበት ሰዓት እዚህ ጋር ምን ተሰርቷል? ሃየር ሃይ ተሰርቷል። ከዛ ቀጣይ ማርኬቱ መጥቶ እዚህ ጋር ሃየር ሎ ሰርቶ ማርኬቱን በምናይበት ሰዓት እዚህ ጋር ከዚህኛው ጋር ብሬክ ኦፍ ስትራክቸር ከመስራቱ በፊት ምን አደረገ? አየር ሰበሰበ። ማለትም ማርኬቱ ቀጥታ አረንጓዴ ሆኖ ከመውጣቱ በፊት ጉልበት ሰብስቦ ለመውጣት ወረድ አለ። እዚህ ጋር እንደምናየው ወረድ አለና ከዛ ማርኬቱ ቀጥታ በመውጣት ምን ሰራ? ብሬክ ኦፍ ስትራክቸር ማለት ነው። ይህን ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። BOS የዚህ
ማይነር ብሬክ ኦፍ ስትራክቸሩ ደግሞ የቱ ጋ ነው ብለን በምናይበት ሰዓት ማርኬቱ መጥቶ እዚህ ጋር የሃየር ሎ አስመዝግቦ ብሬክ ኦፍ ስትራክቸር ሊሰራ እዚህ ጋር ሞክሮ ግን ተመልሶ ድጋሚ ነው ብሬክ ኦፍ ስትራክቸር የሰራው ያለፈው ይህን መስመር። ስለዚህ እቺን ኤሪያ ቅድም እንዳልነው ማይነር ብሬክ ኦፍ ስትራክቸር እንለዋለን ማለት ነው። ኤም ቦስ እንለዋለን ማለት ነው። ስለዚህ የቱ ጋ ነው ኦርደር ብሎካችን የሚሆነው በምንልበት ሰዓት እዚህ ጋር ደግሞ ማርኬት ከመውጣቱ በፊት ያለው የመጀመሪያው ቀይ ብለናል ቅድም፣ አንደኛው ይሄኛው ነው። ሁለተኛው ደግሞ ማርኬት ከየት ጀምሮ ነው መውጣት የጀመረው በምንልበት ሰዓት ወጣን ወደ ላይ፣ እዚህ ድረስ ጉልበት ሰብስቦ ነው ወደ ላይ ወጥቶ ብሬክ ኦፍ ስትራክቸር የሰራው። ስለዚህ ጉልበት የሰበሰበበት ከዚህ ጀምሮ ስለሆነ የመጨረሻውን ቀይ ካንድል እንደዚህ እናውጣታለን ማለት ነው። ይሄኛው ቀይ ካንድል ለምን አልሆነም ካልን ጉልበት ሰብስቦ ታች ድረስ የወረደው እዚህ ድረስ ነው። ከዚህ በታች የለም። ከዚህ በታች አለ ግን እሱ ኦርደር ብሎክ ብለን ሰይመነዋል፣ የሃየር ሎ ማለት ነው። ቀጣይ የት ነው ያለው? ይሄኛው። ስለዚህ ይህን ኦርደር ብሎክ በመሳል እንጠብቀዋለን ማለት ነው። ማርኬቱን እዚህ ጋር ሲደርስ ባይ ለማለት ማለት ነው። እንደምናየው ኦርደር ብሎካችን ጋር ደርሷል። ስለዚህ ይህን ማርኬት ባይ እንለውና ስቶፕ ሎሳችንን ከቦክሱ ትንሽ ዝቅ አድርገን ቴክ ፕሮፊታችንን ደግሞ እዚህ የሃየሩ ሃይ ጋር እናስቀምጧለን፣ ከዚህ እኩል ማለት ነው። ከዛ ማርኬቱ ወዴት እንደሚሄድ ቀጥ ብሎ ቴክ ፕሮፊታችንን ነክቶታል ማለት ነው። ሶ በቡሊሽ ደግሞ ኤግዛምፕል ይሄን ይመስላል።